ወዳጄ ምክረ ሰናይ ለጤናህ እንዴት ሰንብተሃል? ሰሞኑንስ እንዴት ከርመሃል? ቤተሰብ፣ ኑሮ፣ ሥራው ሁሉ ሰላም ነው? ሕይወት እንዴት ይዞሃል? እንደ ነገሩ ነው ወይስ እያጣጣምኸው እየኖርከው ይሆን? ምርጫውንስ መረጥህ? እኔ ለጤና ደህና ነኝ። ሌላው ግን እንደ ነገሩ አለው ብል ይሻላል። ምንም አልል። እንግዲህ ሰሞኑ የምርጫማ አይደል። መመረጡ ቢቀርብኝ መምረጡ ግን አልቀረብኝም። መርጫለሁ። ባማርርም መርጬ ያምርብኛል ብዬ አንተ ባልኸኝ መሠረት መርጫለሁ። ትናንት ለምርጫ ከቤት የወጣሁት በጣም ማልጄ ስለነበረ በጨለማ ስደናበር ነበር ምርጫ ጣቢያ የደረስኩት። እናልህ የሆነ ቦታ ላይ ሳላስበው አንድ እግሬ ስቶ የተከፈተ የውሃ መውረጃ ውስጥ አይገባ መሰለ። ከሰፈር እንደኔው ማልደው የወጡ ሰዎች ደጋግፈው አነሱኝ። እንደው ጉድጓድ ውስጥ አለመግባቴም ተመስገን ነው። ብቻ ወዳጄ እንደምንም ለራሴ ጉልበት ሰጥቼ ሄጄ መረጥሁ። እንዲያው ግን እንዲህ ክረምት በተቃረበ ቁጥር የሚከፈቱ የውሃ ፍሳሽ ማስወገጃ ቱቦች ተቆርጠውና ተቆፍረው የሚሰሩ መንገዶች እዚህም እዚያም ከፍሳሽ ማስወገጃ ወጥተው በየመንገዱ እንደ ቀሪ ሀብት የሚቀመጡ ቆሻሻዎች፣ የእነሱ ነገር መቼ ይሆን የሚትሆን? አንተው እንደኔማ ይሄ ነገር ግራ ግብት ቢላይ ነው ያንተን ምክር መፈለጌ። እኔማ ወዳጄ ክረምት በመጣ ቁጥር የሚያሳስቡኝና የሚያሰቅቁኝ ነገሮች እየበዙ ነው። ከቤትህና በቅድሚያ ከሚያሳቅቅህ ነገሮች ስትነሳ ክረምት መጣ ማለት ነው። በጋውን ሁሉ ሰላም የነበረው ቤትህ ሊያፈስ ይችላል። ሰርክ በበጋው አማን ብለህ ያደረግከው ጫማ ውሃ ያስገባል። ደህና ልብስ ከሌለህ ብርድና ዝናብ ተፈራርቀው አድቅቀው ይፈጩሃል። ከዚያም ካለፈ በሽተኛ ሊያደርግህ ይችላል። ከዚህ ሁሉ የግል መከራህ ላይ ደግሞ ተፈጥሮ ትጨመርና ሲላት በናዳ ካሻት በመሬት መንሸራተት ካልሆነም ደግሞ በጎርፍ አፈር ከድቤ ትቀላቅልሃለች ወይም ታስገባሃለች። ላለው ይጨመርለታል ማለት ጥሩም ብቻ ሳይሆን መከራንም እንደሚያካትት ያኔ ይገባሃል። ወዳጄ ሙት፣ አንዳንድ ነገር እኮ ግርም ነው የሚለኝ። ተድላ ደስታ ምቾትም ባለው ላይ ነው የሚጨመረው። በተቃራኒው ችግር፣ መከራ፣ ድህነቱም ባለህ ልክ ነው እጥፍ ተደርጎ የሚጨመርልህ። ስታለቃቅስ ትኖራለህ እንጂ ምንም አታመጣም ስልህ እናልህ ከዚህ ሁሉ የተነባበረና የተጋገረ መከራ ላይ ስልቹ ሰዎች የሚጨምሩልህ በመዝረክረካቸውና ራስ ወዳድ በመሆናቸው ምክንያት የሚጨመረው መከራ ደግሞ ሌላ የምሬት ምክንያት ይሆንልሃል። እንዲያው በአንዱ እንኳ እንዳታመልጥ እስር ያደርጉሃል። አስበው፣ ይሄኛውን ስትል ሌላ መከራ ተግተልትሎ ይመጣብሃል። እኔን እንኳ በማለዳ የገጠመኝን እንደ ምሳሌ ብትወስደው ሀገር አማን ብዬ በማለዳው በእንዝላልነት የተከፈተ የውሃ ቱቦ ውስጥ ገብቼ ያላሰብኩትን ዕዳ ቤቴ ይዤ ገብቻል ነበር። ዕዳ ከሜዳ ማለት ይህ አይደል። ክረምቱ ሲገባማ ገና ብዙ እናያለን ብለን በጉጉት ሳይሆን በተስፋ መቁረጥ እየተጠባበቅን ነው። ክረምት በገባ ቁጥር የምንሰማው አዳዲስ የዝናብና የክረምት ውጤቶች ምርት ሳይሆን የችግሮች ነገር ብዛቱ ሰልችቶን ትተነዋል። ወንዝ ዳር ያሉ ቤቶች፣ ተራራ ስር የሰፈሩ ሰዎች፣ ዳገት ላይ ያረሱ ሰዎች እያልን ለሞታቸውና ለጉዳታቸው ምክንያት ከመስጠት ሳይንሳዊ በሆነ መንገድ እንዴት መፍትሄ ይሰጣቸው የሚለው ቢያሳስበን መልካም ነው እላለሁ። ወዳጄ ሙት፣ መሰራት የሚገባው በአግባቡ ሳይሰራ ከሰል ጠቆረ ውሃ ቀጠነ እያሉ ጸጉር መሰንጠቅ የሚመስሉ ችግሮችን መቁጠር ምን ይጠቅማል? እንደውም ምን ትዝ አለኝ መሰለ፣ ታስታውስ እንደው የዛሬ ዓመት እንዲሁ ክረምት ላይ እዚሁ አዲስ አበባ ውስጥ አንድ የጋራ መኖሪያ ቤት በክረምቱ ጎርፍ ምክንያት መሬቱ ሳሳ ይሁን ሌላ ብቻ የሆነ ስንኩል ምክንያት ተሰጥቶት መሬቱ ተንዶ ለነዋሪዎቹ ሳይቀር ስጋት ሆኖ እንደነበር መቼም ትዝ ይልሃል። እናልህ ያኔ በእጅ በእግር ተብሎ ዘላቂ መፍትሄም ሳይሰጥ ጊዜያዊ መፍትሄም ተደረገና ክረምቱ አለፈ። ክረምቱ ሲያልፍ ችግሩም ያለፈ የሚመስላቸው ሰዎች በጋው አልቆ ክረምቱ ሲመጣ ምን እያሰቡ እንደሆነ ባውቅ ደስ ይለኛል። መምጣት አይቀርም፣ ይኸው ክረምቱ መጣ። ምን እያቀዱ እንደሆነ ባውቅ ደስ ይለኛል። እንዲያው ግን ያ ቦታና ነዋሪዎቹ ግን ዘላቂ መፍትሄ ተሰጥቷቸው ይሆን እያልኩ ሁሌ እየጠየቅሁ ነው። የእኛ ነገር እኮ የምንረሳው ነገር ስላለ ነው ይሄን የማንሳቴ እንጂ ጋሞና ሌሎች ቦታዎች ለተጎጆችና እዚህ የተሰበሰቡት ገንዘቦችስ የት ሄዱ? ምን ተሠራባቸው? ለታለመው ዓላማስ ውሏል ወይ ብለን መጠየቅና በትክክል መረዳት መብት እንዳለን አምናለሁ። ብቻ ወዳጄ የምንረሳውና የምንተወው ነገር ስለበዛ ለምን ብለን እየጠየቅን ክረምቱ በር ላይ ቆመናል። ቀድመን መስራት የሚገባን ነገር ላይ ሆነን የውሃ ፍሳሽ ማስወገጃዎችን መነካካትና መንገድ መቆፋፈር የምናቆመው መቼ ይሆን? እንደ ክረምቱ ነው እንዴ አንድ ማስታወሻው? አንዴ
አዲስ የተሰራ መንገድና ቤት ሲሆን አንድ ክረምት መሞከሪያ ይሆናል። በተረፈ ግን ከዓመት ዓመት እየተጠባበቅን ክረምት ሲመጣ ቱቦ እየቆሰቆሱ ቆሻሻ ማውጣት፣ ከዚያ ደግሞ መንገድ መዝጋት፣ ዓመቱን ሙሉ እያመሳቀለ ሲያሰቃየን የቆየን መንገድ ክረምት በር ላይ ሆነን ለመስራት ላይታች ማለት ልማዳችን ጊዜ የማይለውጠው አሰራር የማያስተካክለው በትውልድ የማይቀየር ተፈጥሮ የሚመስል ነገር መሆኑ አሁንም ያስቀኛል። እንደው ግን ይቺ የበጀት መዝጊያ ባህላችን አሁንም ወጉንና ስርዓቱን እንደጠበቀ ነው ማለት ነው። ወዶ አይስቋሉ ወይዘሮ አስካለ። ይኸው እንግዲህ ክረምቱ ጫን ብሎ ገና በግንቦቱ መውጫ እየገባ ነው። ባለ ኤሌክትሪክ ተሽከርካሪዎች የቱ ጋር መንገዱ እንደሚሞላ አይታወቅምና መኪናችሁን ቤታችሁ አስቀምጣችሁ እንደኛ ወይ በእግር አልያም በሌላ አማራጭ ለመጓዝ ተዘጋጁ ነው የምለው። በተረፈ አንዳንዱ ነገር እንዳለንበት የኢኮኖሚና የእውቀት አቅምም ተገማች አይደለምና ራስን ማሳመን ነው። ከዛ ውጭ ያለው እንኳ የሰው ልጅ ሁሉንም ነገር መቋቋም የሚችል ተፈጥሮ ስላለው እየወደቅንም እየተነሳንም ቢሆን እንችለዋለን። ምን እሱ ብቻቴ መብራቱስ ብትል መቼም ዘንድሮም ምንም የተለየ ነገር ይመጣል ብዬ አላስብም። እንኳን ዘንቦበት ወፍ ሲቀመጥበት የሚጠፋው መብራት ነገርም ክረምትን ሳስብ ሆድ የሚያስብሰኝ ነገር ነው። ገና ደመና ሲያጉረመርም መብራት ሊጠፋ ነው ብዬ በቅጡ ያሰብኩትን ሳልናገር ድርግም ይላል። ከአሁን መጣ እያልክ እየጠበቅ ይባስ ብሎ ሊያድር ይችላል። ክረምት በባህሪው ይጫጫናል። ከቦታ ቦታ በቀላሉ አትንቀሳቀስም። ብርዱ ጫምድዶ ይይዝሃል፣ ይርባል። ትኩስ ነገር ወዲያው ያምርሃል። ከዚህ ላይ ግማሽ እግር ጎርፍ ገብቶ ከላይ በዘነበ ዝናብ በስብሰህ አስፋልት ላይ ያቆረ ውሃ በሚያልፍ መኪና ተረጭቶብህ እሻገረዋለሁ ብለህ ያሰብከው ጎርፍ ሳትሻገረው ቀርተህ ትወድቅና ጭቃ በስንት ጣሙ የሚያስብል ወራጅ ቆሻሻ ላይ ወድቀህ ነገር ዓለሙ ምርር አድርጎ ቤት ስትገባ ደግሞ ውሃ የለ፣ መብራት የለ፣ ይብሱን ጨልሞ ሲጠብቅህ አስባ። እንግዲህ ብቻ ወዳጄ ክረምት በራሱ ከባድ ሆኖ ሳለ ይብሱን የሚያከብደው ደግሞ እንዲህ አይነቱ ሰው ሰራሽ ነገሮች በመሆናቸው ክረምት መጣ ሲሉ የምጨናነቅ እየሆንኩ መምጣቴን አልሸሽግህም። እንደውም ተማሪዎች ቤታቸው የማረፊያቸው ጊዜ መሆኑ በጀን እንጂ ነገሩ ከተማሪዎች ጋር ቢሆን እንዴት ከባድ እንደሚሆን አስበው። ከምንም በላይ የትራንስፖርቱ ነገር በራሱ መከራ ነው። አገራማን ብለህ ወራጅ ብለህ ስትወርድ ደረቅ መሬት ረገጥኩ ብለህ ዝለል ተብለህ ይፈረድብሃል። ብቻ ክረምቱ እየመጣ ነው። ከከተማ ውጭ ላለው ክረምቱን ተከትለው የሚመጡት ነገሮች ደግሞ ከክረምቱ በላይ አሰቃቂ ናቸው። ከተማ ላለው በአኗኗር ዘያችን በለው በሌሎች ከስር መፍትሄ ባልተበጀላቸው ችግሮች ምክንያት ይዘዋቸው የሚመጡት መከራ ይብሱን ክረምቱን እንድትጠላ ያደርግሃል። ለማንኛውም ብቻ ወዳጄ ምክረ ሰናይ ከላይ ያነሳሁልህን ሐሳቦች አመንዥኸህና አስበህ ይበጃል ቢሆን ይሻላል የምትለውን ሐሳብ ከትበህ ላክልኝ። አክባሪ ወዳጅህ አሳሩ በዛብህ። ወዳጄ አሳሩ በዛብህ ለጤናህ እንደምን አለህ? ክረምቱ በቅጡ ሳይገባ ተጫጭኖሃል። በርታ ማለት ነው። ዋናው ጤና ነው። ውስጥ ከሚብሰለሰለው አለመረጋጋት ውጪ ቤተሰብ፣ ሥራ ዙሪያ ገባው ሰላም ነው። ወዳጄ እኔ ደህና ነኝ። ጊዜውን መስዬ እንደ ሁኔታው ሁሉን አቻችዬ እየኖርኩ ነው። ከምርጫው ጋር አያይዘህ ያነሳህልኝ ሐሳብ መልካም ነው። እንኳንም መረጥክ። እኔም ሰላማዊ ሀገር ለመገንባት እንዳሰበ አንድ ዜጋ ምርጫ ቀዳሚ ጉዳይ ነው ብዬ መርጫለሁ። ወዳጅ አንተም እንዳልከው ለማመስገንም ለማማረርም አስተዋጽኦ ያደረክበት ነገር ያስፈልጋልና መምረጥህ መልካም ነው። በተረፈ ማልደህ ወደ ምርጫ ቦታ ስትሄድ የገጠመህ ነገር አሳዝኖኛል። እንኳንም ካደጋ ተረፍክ። ለዛሬ የኔን መልካም ምክር ፈልገህ የመጣበት አንተን ከገጠመህ አደጋ ጋር በተገናኘ ያነሳውና ክረምት መግቢያ ላይ የሚደረጉ የመንገድ ጥገናዎች፣ የፍሳሽ ማስወገጃዎች ጽዳትና የተፈጥሮ አደጋ ላይ የሚደረጉ የቅድመ መከላከል ስራዎች አጥጋቢ አለመሆንን ስትመለከት ሊተኮርበት የሚገባው ተግባር ይገባሃል። እንዲህ አይነት መሰረታዊ ስራዎች ሊሰሩ የሚገባቸው በእርግጥም ክረምት ሲገባ ብቻ ሳይሆን በዘላቂነት ወቅት ሳይጠበቅ ሊሆን ይገባል። ወዳጄ እንዳለመታደል ሆኖ ዓለም ሰልጥኖ ስንት አይነት ቴክኖሎጂዎችን እየተጠቀመ አስደማሚ የግንባታ ሥራ በሚሰራበት በዚህ ወቅት እኛ እንዲህ ክረምት በመጣና የዝናብ ጠብታ ባየን ቁጥር የምሬታችን ምክንያት እየሆኑ ስቃያችንን የሚያበሉንን ችግሮች የገንዘብ ማግኛ ዘዴ አድርገን ዓመት ለዓመት መፍትሄ ማበጀት አለመቻላችን ያሳፍራል።
እንግዲህ ነገሩን ከስር መሰረቱ ስንፈትሸው አንዳንዱ ችግር በአንድም ሆነ በሌላ መንገድ የኛም ጭምር መሆናቸውን አንክድም። እንዲህ የምልህ ችግሮችን ወደ አንድ ወገን ከማሸሽ ይልቅ ለጥፋቱ እኛስ ተባባሪ አይደለንም ወይ የሚለውን ከግንዛቤ በማስገባት ነው። ወዳጅ ዓመት በመጣ ቁጥር ተከፍተው የሚጸዱ የፍሳሽ ማስወገጃዎችን ብንመለከት እኮ የተሞሉት እኛው በምንጥላቸው ቆሻሻዎች ነው። የቆሻሻ አወጋገድ ስርዓታችን እጅግ ኋላ ቀር፣ ብዙ ችግር ያለበት ነው። የፍሳሽ ማስወገጃን ከመጸዳጃ ቤት ጋር አቆራኝቶ ዝናብ በዘነበ ቁጥር በየመንገዱ የምናየው የመጸዳጃ ቤት ቆሻሻ ነገር ስለኛም ብዙ ይነግረናል። በፍሳሽ ማስወገጃ ውስጥ ተጥለው የምናያቸው ደረቅ ቆሻሻዎች ነገር የኛንስ ተግባር አያሳይም ትላለህ? እና ወዳጄ ሁሉም ባይሆን አንዳንዱ ነገር ላይ እኛም በራሳችን የምናያቸው ችግሮች እያስተካከልን እየተመካከርን አይቶ እንዳላየ ማለፉን ትተን የሚገባው እርምት እንዲወሰድ ማሳሰብ ይጠበቅብናል። እርግጥ ነው ይህን ስልህ በየአካባቢው እንዲህ አይነት ጥቆሞች ሲሰጡ የሚመለከታቸው አካላት ጉቦ እየተቀበሉ አይተው እንዳላዩ በማለፋቸው ለአጥፊዎች የልብ ሲሰጥ የቆየ ቢሆንም ችግሮችን ስመለከት ግን ዞሮ ዞሮ ችግሩ የጋራ በመሆኑ ያለመታከት ማድረግ የሚገባን ነገር ከማድረግ ባንቆጠብ እላለሁ። በተረፈ ወዳጄ አብዛኛው ያነሳቸው ችግሮች መፍትሄ ሊሰጥባቸው የሚችሉ እና ለችግሩም መፍትሄ ያለመሰጠት ሊጠየቁ የሚገባቸው መንግስታዊ ተቋማት እንዳሉ አምናለሁ። እንዲህ ክረምት መቃረቢያ ላይ ብቻ እየተጠበቀ የሚሰራ የላይ ስራ ውጤቱ ዞሮ ዞሮ መታየቱ አይቀሬ ነው። ከናባባሉ አለባብሰው ቢያርሱ ባህረም ይመለሱ ነውና በጀት ማጠናቀቂያ ሲቃረብ የሚደረጉ አንዳንድ አሰራሮች በተለይም የግንባታ ስራዎች ማስተካከያ ተደርጎባቸዋል ቢባልም ዛሬም ድረስ ሲንከባለሉ የመጡበትን መንገድ አሁንም እየተመለከትን ነው። እንደ ምሳሌ ያነሳው የመንገድ ጥገና ከሞላ ጎደል አሁንም ቋሚ ዓመታዊ ተግባር የመሆኑ ነገር ቢስተካከል እና አንድ ጊዜ የማያዳግም ስራ ቢሰራ መልካም ነው ብዬ አምናለሁ። እንግዲህ ከኛ የሚጠበቀው ችግርን ብቻ ማውራት ሳይሆን መፍትሄም ማቀበል አይደል? ለነዚህ ችግሮች ደግሞ መፍትሄ የሚሆነው መሰል ተግባራትን በበላይነት የሚቆጣጠሩ መንግስታዊ ተቋማት እንዲህ ያሉ አሰራሮች ስር እንዳይሰዱ የሚያደርጉበት መዋቅር እንዲዘረጉ መጎትጎት፣ ችግሮችን ከስር ማሳወቅ፣ ባለ ችግሮቹን ተቋማት ተጠያቂ ማድረግና በሕግ አግባብ መቅጣት ሲቻል ነው። ወዳጄ ቅጣት ግዴታ በግለሰቦችና በግል ተቋማት ላይ ብቻ ሊሆን እንደማይገባም በዚሁ አጋጣሚ መረዳት ያስፈልጋል። በየቦታው ከፍሳሽ ማስወገጃ ቱቦዎች ወጥተው በየጎዳናው የሚጣሉ ቆሻሻዎች ነገር ለምን ብሎ የመጠየቁ ስራ ከዜጎች አንደበት ብቻ የሚወጣ ሳይሆን የጤና ቢሮና የአካባቢ ጥበቃም ጥያቄ ሊሆን ይገባል። የተከፈቱ የፍሳሽ ማስወገጃዎች ክፍት ሲተው ለምን ተከፍቶ ተተወ እና ማኖ ከፋቹ ብሎ መጠየቅም የተገባ ነው። ሌላው ከመንገዶች በጅምር መቅረትና በአነስተኛና ጥቃቅን ቆራርጦ ከማደስ ጋር በተገናኘ ያነሳውን ስመለከት ምን አስታወሰኝ? እዚህ የምኖርበት አካባቢ አማራጭ ማቋረጫ ተብለው እንዲሁም መደበኛ ማስፋፊያ ያስፈልጋቸዋል ተብለው የተሰሩ መንገዶች ነገር ከስንት ዓመት ደጅ መጥናት በኋላ የተሰሩ በመሆናቸው ነዋሪው ደስተኛ ስለነበር አቧራውንም ተደራራቢ ችግሩንም ችሎ ጠበቀ። መንገዱም ተሰርቶ ዋናው የተሽከርካሪ መንገድ ቢጠናቀቅም የእግረኛውን መንገድ የመስራት ኃላፊነት ግን የማን እንደሆነ ሳይታወቅ ክረምቱ መግባቱን ስመለከት የነዋሪውም የሰሩትም አካላት ነገር ይገርመኛል። ለምን አትልም? የሰራው አካል እንዴት አይነት ቸልተኛነት ቢጫጫነው ነው መንገድ ጀምሮ ለማጠናቀቅ የከበደው? ስለምንስ አፋጣኝ መፍትሄ አላበጀም የሚለውና መንገዱ እንዲሰራ ያደረገው መንግስታዊ ተቋምስ በአመቱ መጨረሻ የሚያቀርበው ሪፖርት ያልተጠናቀቁ መንገዶች በሚል ይሆን እያልኩ ሲሆን፣ በሌላ በኩል ደግሞ እንዴት መንገዱ ይጠናቀቅልኝ ብሎ ነዋሪው አይጠይቅም የሚለው ነገር ብቻ አንዳንድ ጥያቄዎች መልስ ባያገኙም ካለመጠየቅ ደጃዝማችነት ይቀራል ነውና መጠየቅ ይገባቸዋል ብዬ አምናለሁ። ከዛ ውጪ ያሉ የድንገተኛ ጎርፍ፣ ናዳ፣ የመሬት መደርመስና ተያያዥ ችግሮች ከሰው ልጅ አቅምና እውቀት በላይ የሆኑ ችግሮች ቢሆኑም ምልክት ያለባቸውና በሳይንስ መገኘት የሚችሉ መፍትሄዎችን በመፈተሽ ብሎም አፋጣኝ ጥናትና አፋጣኝ መፍትሄ ማበጀቱ ነገ ሌላ ሰቆቃ ከመስማት ያድናል ባይ ነኝ። ከዚህ ጋር በተገናኘ
ሁሌም ለሀገሬ የምመኝላት አንድ ነገር ምን እንደሆነ ታውቃለህ ወዳጅ አሳሩ? መቼም ችግር አይፈጠር አይባልም። ነገር ግን ችግሮች በሚመጡበት ወቅት አፋጣኝ መፍትሄዎችና ከስር ከስር የሚደረጉ እርምቶች የመውሰድ ባህላችን ማሳደግ ነው። ከተሞች ላይ የሚከሰቱ የጎርፍ አደጋዎችን በተመለከተ የተፈጥሮን ጫና መቋቋም ባይቻል የግንባታ ስራዎች ሲሰሩ በኃላፊነት ቢሆን የተሻለ ነው። ሁሌም ጥራትን ማስቀደም የከተሞች ትልቅነትና ግዝፈት ከሚለካባቸው መንገዶች አንዱ የሚሰሩ ግንባታዎች ጥራታቸውን መጠበቅና ለብዙ ዓመታት የማገልገል ጥራት በመሆኑ እንዲህ ያሉ አሰራሮች ላይ ጥንቃቄና ከስር ከስር የሚደረጉ ማስተካከያዎች በመሆናቸው እነዚህ አሰራሮች ላይ የምናሳየው ብቃት የነዋሪዎችን ሕይወት ያቀላል። ከዛ በተረፈ ከመብራት ጋር በተገናኘ ያነሳው ጉዳይ ከልቤ ነው ያሳቀኝ ወዳጄ። ትክክለኛ ችግሩን ስለነገርከኝ ነው የሳቅኩት። ስንት ችግሮቻችን ለመቅረፍ የምናደርገው ጥረት በጥቂቱም ቢሆን መሻሻል ቢኖረው የምንከፍለውን ያህል አልሳካ ያለን የመብራት ጉዳይ ይመስለኛል። ክረምት በመጣ ቁጥር በየቦታው በፍንዳታ የሚያስደነግጠን የትራንስፎርመር ነገር፣ በየጊዜው ነፋስ ባወዛወዘው ቁጥር የሚበጠሰው መብራት ብቻ ምኑ ቅጡ። የመብራት ጉዳይ ክረምት በመጣ ቁጥር የሚያሳስብ ጉዳይ በመሆኑ በየቤቱ ለምግብ ማብሰያና ለተለያዩ ጉዳይ የሚያያዘው ከሰል ጤናችን ላይ ሳይቀር ይዞት የሚመጣው ችግር ሁሌም እንደምንሰማው በመሆኑ የመብራት ጉዳይ ፍጹም ከተዘነጉ መሰረታዊ ጉዳዮቻችን መካከል አንዱ እንደሆነ ይሰማኛል። በየጊዜው ተጠቃሚው ላይ የሚጫነው ከፍተኛ ክፍያ ታሳቢ ተደርጎ ፍትሐዊና ዘመናዊ የኃይል አቅርቦት፣ ብክነት ቀናሽ አሰራር፣ ወቅቶች በተቀየሩ ቁጥር የማይዋዥቅ መሰረተ ልማት መገንባት በእኛ በግለሰቦቹ እጅ ያለ ባለመሆኑ ስር ነቀል ስራ የዜጎችን አቅም በማይገዳደር መልኩ ሊሰራ ይገባል ብዬ አምናለሁ። ለማንኛውም ወዳጅ አሳሩ፣ ክረምት ከሰው ልጅ ቁጥጥር ውጪ የሆኑ ብዙ ነገሮችን ይዞ እንደሚመጣ ታሳቢ አድርገህ ከባዱን ያቀልልን ዘንድ እየጸለይን መጠበቅ ሳይሻል አይቀርም። እኔም የዛሬን በዚሁ ላብቃ። በሌላ ጉዳያችን እስክንገናኝ ቸር ቆየኝ። አክባሪ ወዳጅህ ምክረ ሰናይ